ቅድስት ቤተክርስቲያን ሐዋርያዊ ተልእኮዋን ለመወጣት አስፈላጊ የሆኑ መሰረታዊ የልማት ተቋማትን መገንባት፣ ካህናትን በሐዋርያዊ ተግባርና ፍቅር ማደራጀት፣ ችግረኞችን፣ አረጋውያንን፣ የቲሞችን መርዳት፣ ያላመኑትን ለማሳመን ያመኑትን ለማጽናት ምትክ የሌለው አገልግሎቷ ነው። የአስኮ ደብረ ገነት ቅዱስ ገብርኤል ካቴድራል እንደ አንድ አጥቢያ የቅድስት ቤተ ክርስቲያንን ሐዋርያዊ ተልእኮ ለማፋጠን የካህናትን አንድነትና ፍቅር በማረጋገጥ ቀዳሚ የሆኑ የልማት ሥራዎችን በመስራት ለስብከተ ወንጌል ትኩረት በመስጠት የለውጥ እንቅስቃሴን ጀምረዋል። ቀደም ሲል ካቴድራሉን የመጠነ ቢሮ አልነበረውም፣ እስቶርም አልነበረውም። በዚህ ምክንያት ነዋየ ቅድሳቱ እንዲሁ ባክኖ ባለባለ ቦታ እየዋለ እየተሰባበረ እየተቀዳደነ ያለውና አሁን ያንን በሚመጥን መንገድ ጂፕላስ አስተዳደር ቢሮ ጂፕላስ3 አዳራሽ ንጽህና መጠበቂያ ቤት አሁን ብዙ ጊዜ የሚገርማችሁ ወደ የቤተክርስቲያኑ ስንሄድ በተለይ በዓመት በዓል ጊዜ የምእመናኑ ችግር የካህናት ችግር የኛም ችግር ንጽህና መጠበቂያ ቤት 6 የወንዶች 6 የሴቶች እንደዚሁም 6 ሻወር ቤት የወንዶች አለ፣ የሴቶችም ለብቻ አለ። ላውንደሪ ደግሞ የሚገርመው ላውንደሪ ቦታ አለ። ላውንደሪው ነዋየ ቅድሳቱ ወደ ውጭ ሄዶ እንትን እንዳይል በዚሁ ሰራተኛ ተዘጋጅቶለት ማቴሪያሉ ገብቶለት እዚሁ እየታጠበ እዚሁ እየጸዳ እዚሁ ተተኮሰ እዚሁ እየተሰፋ ተቀደደውም ወደ አገልግሎት እንዲውል የሚያደርግ ክፍልም አለው። ቀጣይ እንግዲህ ሁለተኛው የአስተዳደር ቢሮውን ጠቅላላ የያዘ ነው። አንደኛው ሰላም ማለት አንደኛ ፎቅ ማለት ነው። ሁለተኛው ደግሞ እንዲሁ ልዩ ልዩ ቢሮዎችን ይዟል። ሶስተኛው አዳራሽ ነው። የካቴድራሉ ዋና ጸሐፊ ክቡር መጋቤ ምስጢር ፈቃዱ አረጋ ምግባረ ሰናይ የቅድስት ቤተክርስቲያን ዋናው ተልእኮ መሆኑን ገልጸው ካቴድራሉ ሊያደርገው ስላለው ይሄን ነገሩን። የዚህ የምግባረ ሰናይ ጉዳይ ነው። ምግባረ ሰናይ እንግዲህ ስንል የቤተክርስቲያን አንዱና ዋናው ተልእኮ ነው። ዛሬ አንዳንድ ቤተ እምነቶች በተለይ አሁን ስም መጥቀስ አያስፈልግም ትልቁ መርህ አድርገው የሚነሱት ምግባረ ሰናይ ላይ ነው። ምግባረ ሰናይ ላይ ነው። ይሄ ደግሞ ትልቁ መሳቢያ ነው። እኛ ግን ሰዎችን ለመሳቢያ ሳይሆን የተጎዱትን መርዳት ነው፣ የወደቁትን ማንሳት ነው። አቅመ ደካሞቹን መርዳት ማገዝ ያስፈልጋል። አረጋውያኖቹን መጦር ያስፈልጋል። ቤተክርስቲያን ለዚህ ናት፣ ምስጋየ ኅዙናን ናት። ስለዚህ በዚህ መንገድ ይሄ ካቴድራሉ እንደ አስተዳደር ጽሕፈት ቤት እንደ ሰበካ ጉባኤም ይሄንን እንግዲህ ዓላማ አድርጎ ይዞ ተነስቷል። እንግዲህ ወደፊት ምን እንሰራለን ምን እናደርጋለን ለሚለው ነገር አሁን አስጠንተናል። ቦታውን የት ጋር ቦታ ምን እንሰራ ምን ብናደርግ ለእንደነዚህ አይነት ሰዎች እንደው መርዳት እንችላለን ለሚሉት ነገሮች ላይ ለአቅመ ደካሞች በህመም ለተጎዱት በልዩ ራሳቸውን ችለው መንቀሳቀስ ለማይችሉት ለነዚህ ሁሉ ቤተክርስቲያን በተለይ የካቴድራሉ አስተዳደር ጽሕፈት ቤትና ሰበካው ጉባኤው አስኮ ደብረ ገነት እዚህ ላይ ሰፊ እቅድ ይዞ ነው የተነሳው እና አሁን ቦታዎች ተጠንተው አብቅተዋል። እነዚያ ቦታዎች ለዚህ ብቻ አገልግሎት ለሚውሉ ለምግባረ ሰናይ የሚውል እቅድ ተይዞለት ወደዚያ ልንገባ በሂደት ላይ ነው ያለነው። የካቴድራሉ ልማት ኮሚቴ ሰብሳቢም ይሄን ብለዋል። እንግዲህ ይሄንን ቢሮ ጨርሰን ላይ የተጀመረ የኬጂ አለ በ2019 ዓመተ ምህረት ይሄንን አውትሶርስ አድርገን ይሄንን ኬጂ እንዲጀምር ማድረግ ነው ያለብን። የተቸገሩ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ደግሞ በቅድ ተይዞ የሚረዳበት ሀብት ዕውቀት ችሎታ ያላት ምዕመን ነውና ይሄ እንዲሆን ይሄንን አሳስባለሁ። በመጨረሻ ላይ ለዚህ በመግባባት ሐሳባችንን ቅድም የተገለጸ ነገር አለ። እኔ የማምነው ሐሳብ ነው ገንዘብ ማለት ሐሳብ ገንዘብ ነው። እኛ ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን ደግሞ ብዙ የተማሩ ብዙ ሊቃውንት ያሏት ስለሆነ ያንን ሐሳብ እየወሰድን ወደ ፕሮጀክት ቀይረን መሬት ላይ አውርደን የሚረዱ እንዲረዱበት የሚታገዙ እንዲታገዙበት የማህበረ ካህናቱ ደግሞ ሕይወት ደግሞ እንዲሻሻል ነው የእያንዳንዳችን ምዕመናና የአካባቢው ወጣቶች የውስጥ የቅናት መንፈስ ይሄ ነውና እኛ ፕላትፎርማችን ኢኦቲሲ ስለሆነ በዛ መሰረት እናስተላልፋለን ማለት ነው። በውጭም ይሄንን ሚዲያ የሚከታተሉ በአገር ውስጥም በውጭም ያሉ የአካባቢው ተወላጆች ይሄንን ቤተክርስቲያን ያደረጉ የቀደሙ አባቶቻችንን ድካም ልፋት እንዳይበላሽ መርዳት ከፈለጉ 10,000 29 27 16 19 የካቴድራሉ የልማት ኮሚቴ አካውንት ነው። በዚህ አካውንት ቁጥር ብቻ እንዲረዱ
እንጠይቃለን። የኢትዮጵያ ንግድ ባንክ 10,029,27,16,19 አካውንት ቁጥር የልማት ኮሚቴው በዚህ ብቻ እንዲያስገቡ እንጠይቃለን። በአይነት ከሆነ ደግሞ ቀርበው ልማት ኮሚቴውን አነጋግረው ይሄንን መርዳት ይችላሉ ማለት ነው።